የፈጠረሽን ትሳሳታለህ እያልሽ ነው። በነገራችን ላይ ወላሂ ነው የምልሽ፣ በአካል እኮ ኖርማል ናት። እንደዚህ አይቻታለሁ። ሺቲ አትልበሺ፣ ታይት ልበሺ። ቤቱ ስትሆኚ ሺቲ አትልበሺ። እኔ ሺቲ አቆሚያለሁ። እንዳንቺ ነኝ እኮ እኔም የ5 ልጆች እናት። ግን ራስሽ ላይ ስሪ። እሺ እኔ ቆንጆ ብትወፍሬም ታምሪያለሽ። ምንም አይጎልሽም። ሁሉ ነገርሽ ቆንጆ ነው። በሜካፕ በፊልተር እንኳን ሳትወጪ ቆንጆዬ ነሽ። እና ትልቁ አያቴ መታለች። ሙኒት ናት። ኧረ ውሽዬ ተወጊው፣ ሀቢብቲ ተወጊው። ኦዛምቢኩንም ተጠቅሜዋለሁ። ወላሂ ነበር እንዴ ረበህግ አምላክ እንዴ! የሰው ልጅ ሞራል ኖሮት አንድ ነገር ሲያደርግ ጎበዝ ነው የሚባለው። ኦዛምቢኩን በጣም እንዴ እኔ ተጠቅሜዋለሁ አልኩሽ እኮ ወላሂ ነው የምልሽ። ኦዛምቢኩን ይኸውልሽ መጀመሪያ ስጠቀመው ነበረ። ከዛ በኋላ ለስኳር በሽተኞች ብቻ ይሁን ተብሎ ተከለከለ። ከበዛ ሰበብ ሙንጃሮ ጀመርኩኝ። ሙንጃሮ ወስጄ ሲጨርስ እንደምታየኝ ልም ብዬ ሲጠፋ ሆዱ ምኑ ሲንጠለጠል የእጅ ቁርጥርጥ አድርጌ እንዲሆንኩልሽ ኸላስ። ሙኒት እውነትሽን ነው? ወላሂ ልሻለሁ። እንዴ ምን ሆነሻል? የነ የምቆረጠው ሲንጠለጠል ማሪ ያሳይሻል። እኔ ወስድሻለሁ ሀቢብቲ። እኛ የመንግስት እንትን ነጻ ስላለን ነው። አንቺ ደግሞ 30 ሺሽን ላጥ ታረጊና ብዙ ነው ማሪ። ከሚቀንስ የላቸው ያለም ይኸውልሽ፣ ኢቨን ሲያከሳሽ ራስሽ ትንሽ ስፖርት እየጨመርሽበት ይሄ ሁሉንም ሙልጭ አድርጎ እንዲያከሳ አለማድረግ። እኔን እኮ በአካል ስላልተገናኘን ነው። አሳይሻለሁ። ቦታ ቦታ እየመረጥሽ ታከሻለሽ። ተገናኙ። አሁን እኔ ከምንም በላይ ሀሳብ የሆነብኝ ተዙዬ አንቺ ነሽ እንዴ? እና እንዴ ተናድጄ እኮ ነው የገባሁት። ምንም ኢፌክት የለውም። ሙኒትዬ በጣም አሳዘነችኝ። ልጄ በጣም ነው የሚወዳትና በጣም መክሳት አለባት። በጣም ተናዳለች። ማሚ ፕሮፋይልሽን ቀይሪና ውሽን ሄደሽ የሆነ ነገር በያት ብሎ ሲለኝ እሺ ብያልኩት እና በጣም ነው የሚወዳት። ብታይ የልደቱ ቀን ያወራሁት ነው አይደል ልጅሽ? እና አስላን እዚህ ሀገር አንድ ነገር ልንገርሽ፣ ቀጫጫ ሰው ማንም አይወደውም። በዚህ ሀገር ነው የምልሽ። ቀጭን ሰው አይወዱም። ቀጭን ሰው ወደ ሌላ አካባቢ ነው። ግን ለራስሽ ለጤንነትሽ ከጊዜ በኋላ እኔ ትልቁ ፐርፐዜ በሆስፒታል ደረጃ እንድቀንስ የተደረግኩበት ሰበብ ምንድን ነው? የምንድን ነው የጀርባ የወገብ ህመም በጣም ነው የሚያመኝ። እግሬ በጣም ነው የሚያብጠው በውፍረቴ ሰበብ ማለት ነው። ከዛ አጥንትሽ እየተጎዳ ስለሆነ ቀንሽ የተባልኩ፣ በስፖርት ሞከርኩ፣ በዳይት ሞከርኩ። በጣም ጊዜ ይወስዳል። በጣምም ፍሪ መሆን አለብሽ። በጣም ነው የሚጎዳው። ከዛ እህትሽ ሄድኩኝና ሌላ መፍትሄ ያለ ስላቸው ጊዜ ኦዛምቢክ ወይም እንትን ሙንጃሮ። ኦኬ ሙንጃሮ አሁን 1700 ይሸጣል። አንዱን መርፌ አንቺ ጀማሪ ስለሆንሽ ለ2 ወር ልትጠቀሚው ትችያለሽ። ምክንያቱም በ10 ነው የምትጀምረው። በጣም ሲምፕል። ራስሽን በራስሽ ነው የምትሰጪው። ምንድን ነው የሚያደርገው? ምግብ ነው የሚዘጋሽ። በቃ እዚህ ራስሽን በራስሽ ነው አለ የምትወጊው። ሆድሽን ስትፈልጊ፣ ጭንሽን ስትፈልጊ፣ ትከሻሽን ለውጥ ይኖረዋል ማለት ሳይሆን የቦታ ሁኔታ ለአንቺ የሚቀልሽን ሞስትሊ የሚመከረው ሆድ ላይ ነው። እሺ ሲጀመር እኔ ውፍረቴ ሆዴና ጡቴ ላይ ነው። ደግሞ ከማንም በላይ ዶክተር ታማክሪና ሜዲካል እንትን ትወስጃለሽ። ሕክምና ፉል ሜዲካል ቼክአፕ ትወስጃለሽ። በቃ ውሰጂ ካለሽ ዶክተር ማንንም አታማክሪ። ዋናው አንቺ ደህና ነው። ሲጀመር በሽታ የለብኝም ከራስ ምታት ውጭ። ውሾዬ ይቅርታ አድርጊልኝ። ማንም ቼክ አለ አይነት ነገር መወጋት ማን ይቅርብሽ። እኔን አግቢ። ጧት እየተነሳው አብሬ አሯሩጥሻለሁ። በጤና እኔ አሜር ይቅር በለኝ። አባቴ ሞት አላገባክም። አንተ አተራማሽ ፈራው እኮ ምንድን ነው መወጋጋት፣ መንጠልጠል፣ መቆረጥ ምናምን እንዴ? ወይኔ ሼፕ እኮ ነው የምሆነው። ያኔ አሁን ከሰውነትሽ ውስጥ ፋቱ ወጥቶ ሲያልቅ ቆዳሽ እንዲህ ይንጀላጀላል። ይሄ የታወቀ ነገር ነው። ያን ሰዓት ደግሞ ገንዘብሽን ይጭናቀው። እሺ ሙኒቴ ልጠይቅሽማ ጓደኛዬ፣ እየሰማሽ ነው ሙኒቴ? ና ሞንጃሮ እየሰማሽ ነው።
ጓደኛዬ ዙምባቤ ናት እና በጣም ወፍራም ነበረች፣ ወሰደችው። እውነቴን ነው የምልሽ እንዳያጠፋብሽ ጽሁፍ ራሱ ነው። አዎ ራሱ ነው። ሲካዬ ግን ቲክቶክ እንዳይዘጋብሽ። እሺ እሺ፣ ይኸው ቀይረዋል። እሺ እና ወሰደችውና በጣም እንዳልሽው ከሳች። ግን ፊቷ ተንጠለጠለ፣ ተሸበሸበ፣ አይኗ አካባቢ ተሸበሸበ እና አቆመች። ማለት እኔ አፌክት አለው ስላት ያው አንቺ እንዳልሽው ነው ግን አላቅም አሁን አቁም ያለው አለችኝ። ግን በጣም አግሊ ነው በእውነት ሰውነቷ በጣም ይስጠላል። በስፖርትም ብትቀንሽ ከውስጥሽ ፋቱ ሲወጣ ትንሽ ፊትሽ ጉንጭሽ ይወርዳል። ፊቷ ሁሉ ተሸበሸበ። ማርያምን እኮ ይወርዳል። ይሄ ይንጠለጠላል። ቆዳው ብቻውን ይቀራላ። እና እሱንስ እሺ የሆዱ ተቆረጠ። የፊቷን እሺ ውሽ ምን እንደምታደርገው ልትሰፋው እንደዚህ በጣም የሚያስታውቅ ከሆነ ሸድ የሚባል ነገር አለ። ምንድነው? መርፌ ልትወጋ። መርፌ አይደለም ታይት ያደርጉታል ወይ የስፖርት ሰራላ እንደሚል ነው። ግን ታዲያ ቅድም ያልኩት መጣ እንደ ማይክል ጃክሰን ልትፈራርስ ነው ያንን ያቆመች ቀን የሚያወጣላት ብረስ ለምን እንደ ቦቴክስ የሚገባ ነገር ነው እንትን የሚልሽ የሚጎዳሽ ወደ ሰውነትሽ የሚገባ ነገር ይጎዳል። ይሄ የምትጨምሪያቸው እነ ቦቴክስ ማለት የሌላ ነገር ኦይል የሆነ የተቀመመ ነገር ነው ውስጥሽ የሚቀመጥ። እነዛ ሊጎዱሽ ይችላሉ። ግን ከሰውነትሽ ውስጥ የምታወጪው ነገር ምን ይጎዳሻል? ቆሻሻ ብቻ ነው ከሰውነት የሚወጣው። በዛ ላይ ሙድሽ ነው ውሽዬ። በቃ ራሴን ልጠው ሙቅ ያለ ነገር ውስጥሽ አስገቢ። ራሴን ልቀይር፣ ልመር፣ እንዲህ ልበል ምናምን ስትይው ከማይንድሽም ጋር ከአይምሮሽም ጋር ነው ሰውነትሽ የሚሰራው። ለምን ያኔ እኮ የፈለኩትን ልብስ መልበስ እችላለሁ። አሁን እነዚህ ፋሽን የመጡ ኮቶችን ቅንጥስ ትያለሽ። አንቺ አሁንስ ቢሆን መቻጉለሽ በሚኒስከርት ትዋያለሽ አይደል? አንቺ ነፍሲ ማር ያዛችሁ ማርሽን ጠጪ አንቺ። ያው ወለድ አይከለክልም። እኔ ወልጄ ጨርሼ ነው ራሴን መስራት የጀመርኩት። አሁን ውሽዬ መውለድ ትፈልጋለች እኮ። አንድ ነገር ልንገርሽ፣ ስለሌላው ሀገር ባላቅ ስለ ኢመራት አስረግጬ የምነግርሽ ነገር ሳይድ ኢፌክት ያለው ምንም አይነት ነገር ፋርማሲ ውስጥ አታገኝም። ወንጀል ነው። ሪስክ የሆኑ ነገሮች ሪስክ ያላቸው የሜንታል ኬዝ አሁን ለምሳሌ ለጭንቅላት የሚወሰዱ ኪኒኖች ዝም ብለሽ ሄደሽ አትገዥም፣ በፕሪስክሪፕሽን ነው። እኛው ከምንደዛ ነገሮች ይሄ አሁን ሳይድ ኢፌክት ቢኖረው ሲጀመር ሰደሊያ ውስጥ ፋርማሲ ውስጥ አታገኙም። ይሄም ከዶክተር ካልሆነ አይሰጥሽም ሙኒትዬ። በዛ ላይ ፓራስታሞል ብቻ ነው ገብተሽ የምትገዥው። ኤኒ ክሴፕሽን አትገዥም ማለት ነው። እዚህ ጉዳት የሌለው ነገር መድኃኒትሽን አንቺ የምታውቂ ከሆነ ወረቀትም ካለሽ ይሰጣሉ። ግን አድቫይስ ይሰጡሻል። አሁን ሄደሽ ምንጃሮ ስትገዢ ይነግሩሻል። ቫይታሚኖች ይሄ መልቲ ቫይታሚን ምናምን መውሰድ እንዳለብሽ፣ መጀመሪያ ዶክተር ማማከር እንዳለብሽ ይሄንን ይነግሩሻል። እና እኔ ለውሽዬ መክራት አለው ከራሴ ኤክስፒሪየንስ እና 30,000 ከፍላ ቤት ኢትዮጵያ ብትገዛ አይሻልም? ለምን ከራስ በላይ ምን አለ? 30,000 እኮ ቤት አይደለም መሬት አይገዛም። 30,000 ማለት ፊት ስኳር የማያስከትለው ነገር የለም። ውፍረት ብቻውን ከኑሮ ጋር ሲጨመርበት ደግሞ አስቢው። ከጭንቀት ጋር ሆነች። ስለዚህ ከራስሽ በፊት ማንንም አታስቀድሚ። ሰርተሽ መጀመሪያ ለራስሽ እውነትሽና የተበጣጠሰ ቦታ ይሄ ርካሽ ቦታ ምናምን እንዳትሄጂ። እስከ ሰራሽ ድረስ ካለሽ ከምትበይው ልጅሽን ከምታስተዳድሪበት ከተረፈሽ አድርጊ። ለራስሽ ጥርት ያለ ነገር። ትክክል። አሁን እኔ ራሴ መጠበቂያ ዘመን ነው። ኸላስ ፔፔን ጠብቃለሁ ግዴታ። እያዳሜ ሮቶ ጉርድ በርሜል እያሉ ሙድ እየያዙብኝ በምን ሙድ እንደሚይዙብኝ አንቀን አንቺ ኩርትሽ ብቻ ነው እኮ ሌላ ሰውነትሽ በጣም እንትን አለ።
ጡቴ ግን እንዴት መቼስ እሱ ላይ እኔ እያያሉ ጎምን ጡቴ አይወጋም። እሱ አይወጋም። መጀመሪያ ጡት መያዣሽን አስተካኪ። ጡት መያዣሽን አስተካኪ። ምንም ይችላል። ልንገርሽ የት እንደምትሄጂ ምን የት ልበልሽ? ምንድነው መርድፍ ዱባይ መሬት ሞል። እዛ ውስጥ ደበናብስ የሚባሉ ግን እናንተ ጋር የሴት ልብሶች የሚሸጡ ኪቴማክስ የሉም? ማርክ ስፔንሰሮች የሉም? እነሱ ካሉ ተለክታ ራሳቸው ራሳቸው ይሰሩላታሉ። አሁን በጣም ውሽዬ ሙርሽ ምንድን ነበር የሚባለው? መርድፍን አውቀዋለሁ። መርድፍ ሂጂና እዛ አሁን እሱ ያለችው ምንድነው ደበናብስ ማርክ ስፔንሰር አለ እዛ። ግን እኔ ሞስትሊ የማውቀው ደበናብስን ነው። እዛ ሄደሽ ደበናብም አሉ ጡትሽን ሰብስበው አገጭተው ነው የሚያመጣው። ሁሉም ለክተው ነው ሁለቱም። እኔ አድቫይስ ማድረግሽ ደበናብስ ይከሳል፣ ግን ጥልጥል እንዳይል ይሄኛው እቅፍ አድርጎ አገጭሽ ስር ያመጣዋል። ወይኔ ከተንጠለጠለማ ተበላሽን ጎበስ። አስወጣዋለሁ ያን እኮ ስትወጊ ያው እሱ መክሳቱ አይቀርም። ከዛን ያው ደግሞ ነጠላ በላይ ይልሻሉ። ቪክቶሪያ የለም ጋይስ፣ ቪክቶሪያ የለም። እነሱ ብጥስጥስ ያሉ ናቸው። ብጥስጥስ ያለ ደዝ በዛ ላይ የሚሉት ብር እንዲህ ስትይዥ በዚህ ጭጋ ባዶ የሆነች ስማ፣ እሱ ነው ሙታንቲያቸው ራሱ አደብ የለው። ስትከሺ ትለብሸዋለሽ። በኋላ እነግርሻለሁ ደውዬሽ። መልካም ጊዜ ይሆንላችሁ። ያመሰግናለሁ ማዕረግ